በስልጤ ዞን በግብርና ስራ የተደራጁ ወጣቶች አትክልትና ፍራፍሬ በማምረት ተጠቃሚ መሆናቸውን ገለጹ። አቮካዶ ለውጭ ገበያ ለማቅረብ እንቅስቃሴ እንደተጀመረና በዞኑ በአዲስ እሳቤ የተጀመረው የፍራፍሬ ልማት ለውጥ ማስገኘቱ ተገልጧል። ለዝርዝሩ መሐመድ ረሃመቶ። አርሶ አደር ከምሱር ሽፋ በስልጤ ዞን ምስራቅ ስልጤ ወረዳ ነዋሪ ሲሆን ከጓደኞቹ ጋር በመደራጀት በ10 ሄክታር መሬት የግብርና ስራ በመስራት ላይ ይገኛል። ከ3 ዓመታት በፊት በጀመሩት ስራ የተለያዩ አትክልትና ፍራፍሬ እያመረቱ እንደሆነ ይናገራል። ብዛቱ 10 ሄክታር ነው። 10 ሄክታር ነው። በየሳተኛ አንድ ጊዜ ጭነናል በመኪና። አሁን ቁጠባ ብር ደግሞ 1 ሚሊዮን 200 ሺህ ብር አካባቢ አለን ቁጠባ። እንደዛ ያደረግን ቦሎቄን በየሳቱ እየሸጥን ነው። ሹምብሩም የጎመኑም ምጥምጣም አለው። ብዙ ነገር ነው የምንጠቀሙበት። ከዚህ ቀደም በቆሎ ነበር የምንጠቀመው። የትና የት ማይገናኝ ምን ይበልጣል? አቮካዶን ሳደርስ በጎመንና በምጥምጣ ቢገኘው ብር ብቻ ማአት ነው። በበቆሎ ብቻ ሲሆን በቆሎ ብቻ ነበር የምንጠቀመው። አርሶ አደር ከምሱር በዚህ ስራ ተጠቃሚ መሆናቸውንም ይገልጻል። ለአባሉ ይቆጠባል። አባሉ ደግሞ በየሰዓቱ የትርፍ ክፍሉም ይደረጋል። ተቀይረናል። በዚህ በየጊዜው 100 ሺህ ብር 50 ሺህ በየጊዜው እንካፈላለን። ከተካፈልን ደግሞ ሁሉም ለየቤቱ አንድ የወተት ላም ገዝቷል። ሁሉም ዘመናዊ የወተት ላም ገዝቷል። ሁሉም ተመጋገባችንም በጣም ተቀይሯል። የምስራቅ ስልጤ ወረዳ ምክትል ዋና አስተዳዳሪና ግብርና ጽሕፈት ቤት ኃላፊ ጀማል ሀሰን ወጣቶቹ ማሳውን በአግባቡ በመጠቀማቸው ምርታማነታቸው እንዳደገ ገልጸዋል። እኛ እንደ 40 ሄክታር ነው የምንጠቀመው፣ 10 ሄክታር ማለት ነው። አሁን እንደምታዩት የታች ላይ ኢንተርክሮፕ ተደርጓል፣ ወይም ደግሞ በስብጥር የለማ ጎመን አለ፣ ምጥምጣ አለ፣ የቦሎቄም አለ። በተመሳሳይ የሽምብራ ይለማል፣ ድንችም ጭምር ይለማል በዚህ ሳይት ማለት ነው። ይሄኛው እንደ አቮካዶ ብቻ ነው 4200 ኩንታል ያልኩት። በጎመን ደረጃ ሲወሰድ ግን ከምርታማነትም በጣም ከፍ ያለ ነው። ለምሳሌ አሁን ይሄ ጎመን በወር 3 ነው የሚለቀመው። ዛሬ ከተለቀመ ይኮተኮታል፣ ውሃ ይሰጠዋል። የዛሬ 15 እንደገና ይለቀማል። የዛሬ 15 ከተለቀመ የዛሬ ወር እንደገና ይለቀማል። በማህበር የተደራጁት ወጣቶች ከራሳቸው አልፈው ለሌሎች የስራ እድል በመፍጠርና በስነ ምግብ ለውጥ እንዲመጣ እንዳስቻሉም ተገልጿል። እዚህ ላይ በቋሚነት የሚጠቀሙት 32 ወጣቶች ናቸው። ከዛ ውጭ ግን ያው ከራሳቸው አልፈው ቤታቸውን ከመለወጥ አልፈው በቁጠባ ብቻ አይደለም ለቤታቸው የሚተርፍ ነገር ጭምር ያገኛሉ። በአመት ከ400 በላይ ወጣቶች እዚህ በጊዜያዊነት የስራ እድል የሚፈጠርበት ሁኔታ ነው ያለው። እዚህ የለማውን ልማት እዚህ የወሰዱትን ልምድ ጓሯቸው ላይ መታየት አለበት ተብሎ ሁሉም ወጣቶች ጓሯቸውን በፍራፍሬ ሙልት ያደረጉበት ሁኔታ ነው ያለው። የስልጤ ዞን ዋና አስተዳዳሪ ዘይኔ ቢልካ በበኩላቸው በዞኑ በአዲስ እሳቤ የተጀመረው የፍራፍሬ ልማት ለውጥ ማስገኘቱን ገልጸዋል። ከምስራቅ ስልጤ እንዳያችሁት የአቮካዶ ልማት፣ ቀጥሎ ደግሞ እንደዚሁ የሙዝ ልማት ላይ የተሰማሩ ወጣቶች አሉ። በዚህ መልክ መስራት የምንችል ከሆነ ትልቅ እድል እንዳለው አይተናል። ይህንኑ መነሻ በማድረግ በሰራናቸው ስራዎች አሁን ምርት ገበያ ላይ ማቅረብ ጀምረዋል እና የፍራፍሬ ልማቱ የሀገር ውስጥ ገበያን ብዙ ጥረት የለበትም። በእርግጥ ይሄ ወደ ውጭ መላክ ብንችል የውጭ ምንዛሬ ማግኘት እድላችን ከፍተኛ ስለሆነ እነዚህ ሆኖ ወጣቶች የተደራጁ ወጣቶች ወደ ውጭ ከሚልኩ ባለሀብቶች ጋር